ሁን እንግዳችን የህግ ባለሙያ ጠበቃ ቢቢተው ጋር ውይይት እናደርጋለን። ጤና ይስጥልኝ የጠበቃ ቢቢተው። ጤና ይስጥልኝ እንደምን ዋላችሁ? አለን ሰላም ነን። እንዴት ነው ወደ እናንተ አካባቢ አየሩ እንዴት ነው ከሰሞኑ? ቆንጆ ነው። አሁን በጣም ፀሐይ ነው ያለ። እዚህ ሀገር ሲመጣ ይመጣል ሲሄድ ይጠፋል እንደዚያ ነገር ነው በአየር ጸባዩ። እንግዲህ በእውነት ከሰሞኑ ደግሞ ከነገ ጀምሮ እንደገና አየር ጸባዩ ይቀያየራል እየተባለ ነው። እንግዲህ ራሳችሁን ጠብቁ። ጠበቃ ቢቢተው እኔ ያየሁት በሚዲያ ነው፣ በተለያዩ ሚዲያዎች በአሁን ሰዓት በማህበራዊ ሚዲያዎች በዛ ላይ ነው። እንደገናም ደግሞ መምህር ሆነው እንደሚሰሩ አላወኩም ነበር። ይሄው እየተዋወቅን ነው አሁን ከጠበቃ ቢቢተው። እንግዲህ ከሰሞኑ በቤት ሸመሽ ከተማ አንድ ትልቅ ስራ ሰርተዋል። ይሄንን እስቲ ከርሶ እንስማው። ከየት ነው የተነሳው? ታሪኩንም ለተመልካቾቻችን ግልጽ እንዲሆን እንደገናም ደግሞ አስደሳች ዜናም በመሆኑ እኔ በበኩሌ በግሌም በሁላችንም ስም እናመሰግናለን በምትሰሩት ስራ። እኔም እንደዚሁ አመሰግናለሁ። ጉዳዩ እንግዲህ በመስከረም ወር በዚህ አመት የቤት ሸመሽ ከንቲባ ጨረታ ወጥቶ ነበር። የቲዮሪያ ተማሪ ለማስተማር ቲዮሪያ እና የቃል ፈተና ለማድረግ እዚያ 3 ሰዎች ተወዳድረን እኔ ተመረጥኩ። በዚያ መሰረት ያው በሳምንት አንድ ቀን በየግንኙነቱ 3 ሰዓት እየተማርን 19 ሰዎችን አዘጋጅቼ ትላንትና ፈተና ነበር። በአጠቃላይ ማለት ይቻላል ከ19 18 አለፉ። ይሄ በጣም ፈታኞችም የተገረሙበት ሁኔታ ነበር። ደስ የሚል ነው። ይሄ እንግዲህ ወደ ኋላ ዞር ብለን ስታዩ በእኛ ህብረተሰብ በግሩፕ ባንድ ላይ ሆኖ የመማሩ ሁኔታ በ2005 ዓመተ ምህረት የሉድና ብሔር ያዕቆብ ሞኬርክሪታ ኃላፊ በሰራውበት ጊዜ ባጀት መድቦ ኑ ተብራይስ ተማሩ ምናምን እያልን ስንቀሰቅስ ህዝቡ መንጃ ፈቃድ ለማውጣት የነበረውን ፍላጎት ከፍተኛ በማየት ሆሎን እጄ ነገሩን አነጋግሬ አስፈቅጄ በግል እንደዚያ ሲሆን ነበር። እዚያ በኋላ በ2015 ዓመተ ምህረት ዶክተር አብርሃም ንጉሴ የክኔሴት አባል በነበሩበት ጊዜ በደንብ ረዱን። በህግ ረቀቀ። ነገሩ በደንብ አገር አቀፍ ሆነ። ከዚያ በኮሮናው ምክንያት እንደገና ተዘግቶ ነበር። አሁን ከሚኒስተሯ ጋር ተገናኝተን እኛም ድርጅት አቋቁመን ታጊድ የሚባል ሮቤል መሸሻ ነው ነገሩ የሚመራው። እኔ እንደ ህግ አማካሪ ሆኜ አገለግላለሁ። በፈቃደኛነት ነው ሁሉም። እዚያ ሚኒስተሯ ጋር ተገናኝተን በመንግስት አጀንዳ ተይዞ ይሄ የመንጃ ፈቃድ ጉዳይ በህግ እንዲረቅ በመንግስት ደረጃ ታውቆ እንዲሄድ እንዲያውም ከዚህ አልፈን ኢትዮጵያውያን ብቁ የሆኑ ካሉ መንጃ ፈቃድ ለማስተማር ዝግጁ የሆኑ ካሉ እንደገና ደግሞ ይሄ ቲዮሪያ ፈተና ለማድረግ የሚፈልጉ ካሉ የአውቶቡስ የመሳሰሉትን ነገሮች እንዲያደርጉ ኢትዮጵያኖች እስከሳ እንዲረግላቸውና እንዲል ገብቷል። ስለዚህ በዚህ ጉዳይ ነበር። ይሄን እንኳን የምሰራው ያው በትርፍ ጊዜ ነው ከሰዓት በኋላ እና ሰው የሚለወጥበት ነገር ስለሆነ በጣም ደስ ብሎኝ ነው የምሰራው። በጣም ግሩም ነው። በጣም ጥሩ ስራ ነው። ጠበቃ ቢቢተው በዚህ ጥያቄ ላይ ይሄ ግሩፕ ይሄ ፕሮግራም የተመሰረተው በአማርኛ ነው ወይስ በዕብራይስጥ ነው? ለጊዜው በአማርኛ የሚፈትኑ ሰዎች ስለሌሉን ትምህርቱን የምናደርገው ግንዛቤ እንዲኖር በአማርኛም በዕብራይስጥም ነው። መጨረሻ ላይ ግን ፈተናው በዕብራይስጥ ነው የሚካሄደው። ምክንያቱም የመንገድ ዳር ምልክቶችና የመንጃ ፈቃድ ህጎች ዓለም አቀፍ ህጎች ናቸው። በተለያዩ ቋንቋዎች ስሙ አጠራሩ ይለይ እንጂ ተግባሩ አንድ ነው። ስለዚህ በፈተና በሚቀርቡበት ጊዜ የቋንቋ ማጠር ካለ አንዳንዴም በአማርኛ መመለስ ይችላሉ። ዛሬ ቴሌፎናችን ሁሉ ይተረጉማል። በሁለተኛ ደረጃ በእጅም በአንገትም እያሉ ነገሩን መመለስ ይቻላል። ምክንያቱም የፈተናው ቀን ጥሩ ዕብራይስጥ ወይም ጥሩ ቋንቋ መናገር ሳይሆን የሚጠየቀው መኪናውን እንዴት ነው የምታሽከረክረው፣ እያንዳንዱን የመንገድ ዳር ምልክት ህግ፣ መስቀለኛ መንገድ ላይ ምን ታደርጋለህ የሚል ጥያቄ ስለሆነ ቋንቋ የማያውቁ በሙሉ ነገሩን ያልፉታል። ፍላጎት ካለ እኔ ከማንም አላንስም ብሎ የሚመጣ ካለ ይቻላል።
በጣም ጥሩ እንግዲህ ይሄንንም እንከታተላለን ለወደፊት። ወደ ሙያው ስንገባ እንግዲህ የጦር ኃይሎች ጠቅላይ አቃቢ ሕግ ምርመራ ይፋት የሩሻልሚ ፖሊስ ምርመራውን አጠናቆ እንግዲህ በሳቸው ላይ በቂ ማስረጃ አለኝ ብሎ ሊያስረክብ እየተቃረበ መሆኑን አንዳንድ ዘገባዎች እየወጡ ነው። በዚህ ጉዳይ ላይ ምን ደረሰ ምርመራው? አብይ እንግዲህ በመንግስት ደረጃና በመንግስት አማካሪ በኩል ከፍተኛ አለመግባባቶች አሉ። ከፍተኛው ፍርድ ቤትም ጉዳዩን በጎን እየጠበቀ ነው፣ እያንዳንዳቸውም እንደሚያስተላልፉ። እንግዲህ ፖሊስ ምርመራውን ጨርሶ ከበቃ በኋላ ለአቃቢ ሕግ ያቀርባል። አቃቢ ሕግና የመንግስት አማካሪ በአንድ ላይ የሚሰሩ ስለሆነ ነገሩን በዚህ ያቀርቡታል። ግን የፍትህ ሚኒስቴሩ በተለይ መንግስት ደግሞ የመንግስት አማካሪዋ ራሳቸው ወንጀለኛ ስለሆኑ እዚህ በፊትም እዚች የተጠረጠረችው ሴትዮ ጋር ግንኙነት ስለነበራቸው ውሳኔ ስላደረጉ አይገቡም በማለት ነገሮችን አሳስቧል። ስለዚህ ነገሩ አሁን በሶስቱ ኃይላት በአቃቢ ሕግ እና በመንግስት አማካሪ፣ በመንግስት በኩል ደግሞ በተለይ የፍትህ ሚኒስቴሩ በዚህ ደረጃ ላይ ተንጠልጥሎ ያለ ነው። ስለዚህ የፖሊስ ውሳኔው ወደዚያ ቢያልፍም ምን እንደሚሆን ነገሩ በጣም እንትን እየጠበቀ ነው። ምክንያቱም የፍትህ ሚኒስቴሩ የመረጡት ሰውዬ በከፍተኛው ፍርድ ቤት ብዙ ጊዜ ወድቆባቸዋል፣ ተቀባይነት አላገኘም እና ነገሩ በዚህ ደረጃ ነው ያለ። ሌላው እንደውም ከሰሞኑ ትላንት በተለያዩ ቻናል የወጡ መረጃዎች እንደሚያሳዩት የጠቅላይ አቃቢ ሕግ ምክትል የሆኑት እሳቸው ቤት ድረስ በመሄድ ጠይቀዋል የሚልና አንዳንድ አነጋጋሪ ሆኗል። ምርመራ ላይ እስካሉ ድረስ ይሄ ግንኙነት እንዴት ሊሆን ይችላል የሚል ጥያቄዎችም ሆኗል። በዚህ ሁኔታ ላይ በእውነት በሕጉ መሰረት ተገቢ ነው የእሳቸው መጠየቅ? እንግዲህ በዲሞክራሲ ሀገራት በተለይ በእስራኤል ስናይ ሶስት ውሳኔዎች አሉ፣ ሶስት ነገሮች አሉ። አንደኛ የመንግስት አካሉ አለ። ሁለተኛ የፓርላማው ህግ የሚያወጣው ክፍል ነው፣ መንግስት ህግ የሚያስፈጽመው ነው። የፍርድ ቤቱ ጉዳይ ደግሞ ህግን የሚያረቅ ነው፣ የሚያጸድቅ ነው። ስለዚህ እነዚህ ሶስት ኃይላት በአንድ ላይ እስካልመጡ ድረስ ነገሮች ወደ ጎን ይሸርተት እያሉ ናቸው። ምክንያቱም ሁሉን የነበረውን አፍርሶ በህጉ ሳይሆን እንዲሁ በብዛት እኛንን ባለ ጊዜ በማለት ነገሮችን ለመቀየር የሚፈልጉ አሉ። ይኸው በዚህ ብቻ ሳይሆን የሀረሪ ብሔረሰብን ህብረተሰብን ወደ ወታደርነት ለማስገባት በሚደረገው ጥረትም እንደዚሁ ጠቅላይ ሚኒስትሩ ነገሩ ማለፍ አለበት ብለው ትዕዛዝ ሰጥተዋል። ትላንትና እንዳየነው ግን የሊኩድ ፓርቲ ለመጀመሪያ ጊዜ ጠቅላይ ሚኒስትሩ ያሉትን በመሳት 8 የክነሴት አባሎች ነገሩን አንቀበልም ብለው ተቃዋሚ በመሆን 53 ብቻ ድጋፍ እንደሰጠ የሚያሳይ ነው። ስለዚህ ነገሮች በሙሉ ወደ ሌላ አቅጣጫ እያመሩ ነው በሁሉም መስፈር። ሌላው እንግዲህ በትላንትናው ዕለት ጥቅምት 7ን ባስመለከተ ጥቅምት 7 2023ን ባስመለከተ መንግስት በወሰነው ውሳኔ የፖለቲካዊ ምርመራ ብሎ ወስኗል። ይሄም በእውነት በአሁን ሰዓት ተቃዋሚ ፓርቲዎችንም እንደዚሁም እዛው መንግስት ፓርቲዎች ውስጥም አንዳንድ የማይቀበሉት አሉ። ይሄ ምን መስሎ ይታየዎታል ጠበቃ አብይ? በአጠቃላይ በመንግስት ደረጃ 3 አመት ሊሆን ነው የሀገሪቱን ፍትህ ለመቀየር እንግዲህ በሀገሪቱ ውስጥ ተቋቋም ወዲያውኑ የሆነ ነገር ስለነበር በህግ ያጸደቁት ምንድነው ማንኛውም ነገር በሀገሪቱ የረቀቀውን ህግ ለመቀየር የሚፈልግ መንግስት ካለ ከጣምራው መንግስትና ከተቀናቃይ ፓርቲዎች ከ120 መቀመጫ 80ውን መቀመጫ ካገኘ ማጽደቅና መቀየር ይቻላል የሚል ህግ አለ። ያንን ህግ ወደ ጎን በመተው አሁን በስልጣን ላይ ያለው የጣምራው መንግስት 68 መቀመጫ ስላለው እኛ ማንኛውም ነገር እንወስናለን የሚል ሀሳብ አለ። እንግዲህ በእስራኤል ታሪክ ውስጥ ጥቁር ነጥብ የተጣለበት ጥቅምት 7 2003 ዓመተ ምህረት በህዝብና በሀገሪቱ ላይ በደረሰው ጉዳት ተመርምሮ ተፈትሾ በወታደሩ ተቋም በሲቪሉ ተቋምና በመንግስትም ደረጃ
ለህዝቡ መቅረብና ከጥፋት መማር ሲገባ ጠቅላይ ሚኒስትሩ ይሄ ጉዳይ ቀጥታ በብሔራዊ ምርመራ ክፍል የሚጣራ ከሆነ እሳቸውን እንደሚጎዳ አስቀድመው ስለሚያውቁ የፖለቲካ ፓርቲ በማቋቋም አስመሳይ በመስበር ይሄን ነገር ለማስመርመር ይፈልጋሉ። ለዚያ ነው ቅድም ያልኩትይ የሊኩድ ፓርቲ ውስጥ ለመጀመሪያ ጊዜ 8 የክኔሴት አባላት ይሄንን አንቀበልም በማለት ወደ ኋላ ሸተት ያሉ። ምክንያቱም ከባድ ተጽዕኖ አለ። ብዙሃኑ ህዝብ ብሔራዊ ምርመራ ኮሚቴ መቋቋም አለበት ይላል። ትላንት በፓርላማው በመገኘት የቤተሰቦቻቸው ልጆቻቸው የሞቱባቸው ሰዎች ተጽዕኖ ለማድረግ ሲሞክሩ ታይተዋል። ያንን እንግዲህ ለመጀመሪያ ጊዜ 8 ሲቋቋሙ በቂ ኃይል አላገኙም። ይሄም እንደዚሁ በመንግስትና በህግ ደረጃ በህዝቡ ደረጃ እየተፋጠጠ ያለ ነገር ይሄ ነው ተብሎ መቼ እንደሚያበቃ የማይሆን ነው። እንግዲህ ምናልባት ምርጫ ከሆነ ምርጫው በኋላ ወይም ያለው መንግስት ጸንቶ ይቀጥላል፣ የፈለገውን ያደርጋል፣ ወይም ህዝቡ በነገሩን በመነሳት ነገሮች እንዲቀየሩ ማድረግ ይችላል ማለት ነው። እንግዲህ እንደ ውሳኔው ከሆነ የገዢው ፓርቲዎችና የተቋሙ ፓርቲዎች አንድ ላይ በመጣመር ይሄንን ነገር እንዲመረምሩ ነው። እንግዲህ እስካሁን ድረስ ከሚወጡት መረጃዎች የተቃዋሚ ፓርቲዎች በዚህ ጉዳይ ላይ እኛ አንገባም አንሳተፍም የሚልም ንግግር ተናግረዋል። ይሄ ሆኖ ለማንኛውም ይቀጥላሉ በዚህ ጉዳይ ላይ የገዢው ፓርቲዎች። አሁን እኮ የሆነ ያለው ምንድን ነው? መንግስት ያን ጊዜ ጉዳቱ ሲደርስ መንግስት ነበር። ስለዚህ በስልጣን ላይ የነበሩት ግለሰቦችም ሆነ ማንኛውም ባለስልጣን ጉዳዩ ይመርመር መሆን ሲገባው፣ አሁን ግን የቀረበው ምንድን ነው? መርማሪው ማን ነው? እንግዲህ ማን ነው ሲባል መርማሪው ራሳቸው መንግስት፣ ተመርማሪው ራሳቸው መንግስት፣ እንደገና የሚቋቋሙት ደግሞ አባላት በመንግስት የተመረጡ ጠቅላይ ሚኒስትሩ የመረጣቸው ሊሆን ይችላል። ስለዚህ ይሄ ጉዳይ በእስራኤል ታሪክ ውስጥ በእስራኤል ህብረተሰብ ውስጥ ፍጹም ሊጸድቅ የማይችል መንግስት ቢያጸድቀውም ከፍተኛው ፍርድ ቤት ሊጥለው የሚችል ግልጽ የሆነ ነገር ነው። ከዚህ በፊት የተወሰነ ነገር አለ። ያ የተወሰነው ነገር ምንድነው? ከ120 መቀመጫ ውስጥ 80ውን አግኝቶ ነገሮችን መቅበር ግን መቀየር ያለባቸው ህጎች አሉ። ዛሬ 77 ዓመት ህግ ሲወጣ የነበረው ሁኔታና አሁን ያለው ዘመናዊት እስራኤል በድሮ ህግ ብቻ መመራት የለባትም፣ መቀየር አለበት። ግን መቀየር የሚችለው የጣምራው መንግስትና ተቀናቃይ ፓርቲዎች በአንድ ላይ በመሆን ከ120ው 80ውን እጅ ካመጡ ነው። አሁን እኮ የሚደረገው ጨዋታ ነው። እነዚህ እንግዲህ ተቀናቃይ ፓርቲዎች ምንድነው እንዴ? ተመርማሪው ራሱን ለመመርመር ባለስልጣናት የሚሾም ከሆነ ማንም የሚመረመረው? እኛ በዚህ አንሳተፍም። ስለዚህ ትላንትም እኮ የተደረገው ይሄ ነው። ከዚያው ከመንግስት ደጋፊዎች ውስጥ 53 እጅ ተቀበለ። አሁን በሰሞን ደግሞ የሚቀጥለው ሳምንት ወደ ፓርላማ ወደ ክኔሴቱ ያመጡት ይሆናል። እዚያ ላይ ግልጽ የሆነ ውይይት ይደረጋል። ተቃዋሚ ፓርቲዎች ወይም በዚህ ጉዳይ አንገባም ብለው ሊወጡ ይችላሉ። ስለዚህ መንግስት ወይም የመንግስት ደጋፊዎች ራሳቸውን ችለው የሚደግፉትን ደግፈው የሚቃወሙት ደግሞ ተቃውመው ብዙሃኑ የመንግስት ደጋፊዎች ውስጥ ብዙሃኑ ደገፉ ብሎ ሊተላለፍ ይችላል። ይሄ ፍጹም የት የሚያደርስ ውሳኔ አይደለም። የህግ ባለሙያ ጠበቃ አቢ ቢተው በእውነት ያደረጉልን ቆይታ በጣም እናመሰግናለን። ለሚሰሩትም ስራ በጣም ምስጋና አለን። እንግዲህ መልካም ቀን እመኛለሁ። መልካም ሶፍ ሸቡአ የመጨረሻው ሳምንት። አመሰግናለሁ። ሻባት ሻሎም። ሻባት ሻሎም።